ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሞ ኢልሃም ቤተሰቦች እንዴት አደራችሁ? እንዴት አረፈዳችሁ? እኛ ጋር አለን አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና፣ ፊያ ከእናንተ ጋር ሁሉ ሰላም ነው? እኛ ጋር አለንላችሁ አልሐምዱሊላህ። እና ዛሬ ይኸው ባህራ ቦሎ እንገኛለን። እንግዲህ ያለው ቆይታ እስካሁን ቪዲዮ ያልተለቀቀው ቪዲዮ በጣም ብዙ ቪዲዮ ጭነናል። ግን ያልተለቀቀው ቪዲዮ ምንድን መሰላችሁ? ኔትወርክ ችግር አለና በዛ ምክንያት አልተለቀቀም። ይሄ መስጊድ አዲስ መስጊድ ነው። ላሳያችሁ እስኪ ከጎላሌ ላቅርበው እንዳለሞከረው አዲስ መስጊድ ነው። እነ መሐመድ ሼህ መሐመድ አብደላ ነው መሰል የሚባሉት እና የእነሱ መስጊድ ነው። ደስ የሚል መስጊድ ነው። አዲስ ገና እየተቆራቆረ ነው መስጊዱ። ቦታ ጀባታ ተሰጥተው ነው። ማሻአላ በጣም ነው የሚያምረው። ደስ ይላል አካባቢው ምናምን። ያው አረንጓዴ ከለር እያመጣ ነው አሁን እንትኖች ዝናቦች ጥለው ስለነበረ ማለት ነው። እና አይሻሊ ጋር የነበረን ቆይታ እስከ ዛሬ 3 ቀን ነው 4 ቀን ከኔ ጋር ነበረች። ያው ይቅርታ እንጠይቃለን ቪዲዮ አለመለቀቁ የኔትወርክ ችግር ስለነበረ ለዛ ነው እላችኋለሁ ውዶቼ። ያላችሁ አስተያየት ኮሜንት ላይ የምናቀርበው ነገር ካለ፣ የምናሳያችሁ ቦታ ካለ፣ የምንቀርጽላችሁ ነገር ካለ፣ ስለምንሰራውም ስራዎች ነገር ሙሀድራ የምሰራው ስራ እንዴት ነው ተጣራ ነው ያለው ነገር የሚለውን ኮሜንት ስራ አስቀምጡልን። በተቻለና አቅም እንግዲህ እንመልሳለን። ዛሬ ወደ ቤቷ ወደ ደሴት ስለምትሄድ ያው ኔትወርክ ይሰራላታል፣ ትገናኛላችሁ ማለት ነው። እሷም እዚህ ጋር የኔን ልጆች እያጫወተች እዚህ ጋር ናት። ይኸው እየተጫወቱ ነው። ሩቅያ ሰይድ ጋር ይኸው እየተጫወቱ ነው። እና የነበረን ቆይታ ትንሽ የኔ ወደ ገጠራማ አካባቢ ወጣ ስለሚል ከደሴ ከተማ እዚህ ነበረን። እስካሁን የነበረን ቆይታ ይሄንን ይመስላል ውዶቼ። እወዳችኋለሁኝ፣ ያከብራችኋለሁኝ። ኑሩልን። ያው እንግዲህ ሁላችሁንም ደግሞ በሰላም ለሀገራችሁ ያብቃችሁ። አላህ በወደደው በፈቀደው ቀን እናንተም ሀሳባችሁ ተሳክቶ በሰላም ወደ ሀገራችሁ የምትመጡበት ቅርብ ያርግላችሁ። ከአፊያ ጋር ከጤና ጋር ከፍቅር ጋር አድርጎ ሀገራችንንም ሰላም እንድትሆን ዱአ አድርጉ እላለሁ ውዶቼ። ቤተሰብ ይሄ ቅድም እሙ ያሳየቻችሁ መስጂድ አዲስ የተጀመረው ማለት ነው። ከፊት ለፊቱ ማለት ነው። ማሻአላህ አያምርም? ኢንሻአላህ በጣም ደስ ይላል። ወላሂ ሀራበሉ ላይ እንግዲህ ያው ሰፈሩን አላቅም እሙ ነግራቸዋለች ይመስለኛል። ግን ከፊት ለፊቱ ወተማ ይሄ ነው ማለት ነው። ሀገራችን ደግሞ ማሻአላህ ተባረከ ረማየት ቡቃያው ሲያምር እዩት፣ እዩት። ኧረ እንደ ያ ረቢ አላህ ወላሂ እንደው በሀገራችን ላይ አላህ ያረጋጋን። ኧረ እንደ አላህ በነገራችን ላይ ማለት ነው እንደኛ አይነቱ ማለት እንደዚህ ወጥተን ለብዙ ጊዜ ኑረን የመጣንን እንጂ መኖር ያቃተን ምንም ያላዩ እንዴት ብዬ ላስረዳችሁ? አገር የኖረ ሰው ታገር ያልወጣ ሰው ማለት ነው ማሻአላህ ተባረክ ረህማን አኗኗራቸው በጣም ደስ የሚል በዛ ላይ የኑሮን ዘብ ያቀውበት በቃ እንዴት ልበላችሁ ራሳቸውን ጠብቀው ደስ በሚል ሁኔታ እንግልታቴ ሊኖር ይችላል፣ ውጣውረድ ሊኖር ይችላል። ግን ማን እንደኛ እንደ ስደት እህቶች እንደ ስደት ወንድሞች እንትን የሚል ነገር የለም። ምክንያቱም ለኛ በቃ አዲስ ነገር ነው። በቃ እስኪ ተመልከቱ ሲያምር። በየትም ብትሄዱ አሁን እዛኛ ምንድነው የምናየው? ፎቅና ምንድነው ምንም በቃ ፎቅ ወደ ላይ ወደ ታችም ስታዩት መሬት ነው፣ ወደ ላይም ፎቅ ነው፣ ከዛም ሰማይ ነው። እንደዚህ ሀገራችን አረንጓዴዋ ብቻ ለምለሟ ብቻ ይሄንን ቡቃያ ማሻአላህ ተባረከ ረህማን እዩት። እንግዲህ እንጃ ገብስ ይሁን ስንዴ አላውቅም ብቻ ይኸው ሲያምር እና መስጊዱ ይሄንን ይመስላል። እንግዲህ ኢንሻአላህ በሰላም የሚያልቅ ያድርገው። እንደዚህ ጎራ ብለን የምንሰግድበት ያድርገን ኢንሻአላህ። በጣም ደስ ይላል። በቃ በነገራችን ላይ ሀራው ብሎ በቃ እየተሟሟቀች ነው። በጣም ከተማ ሆኗል። እዩት እንግዲህ ማሻአላህ ተባረከ ረህማን እያችሁት
እማማ ሴት በቃ ጥላኝ ሄደች። ቅመሟ ጥለሽኝ ሄድሻ። እኔ ሀገርሽን እየጎበኘሁ ነው። አንቺ ሮሽ ጥለሽኝ በቃ እዩ እንግዲህ እዩት እስኪ እንደው ይሄን እያዩ መኖር ብቻ። በነገራችን ላይ ምንድን ነው የሚባል ነገር አለና ወጣ ማለታችን የሀገራችንን ማንነት አሳውቆናል ብዬ አስባለሁ። እንደኔ ሀቂቃ ነይ ወደዚህማ እንዳወርቂ ነይ ወደዚህ እዩት እስኪ በኋላ ማሻአላህ በቆሎ እየበቀለ ነው። አንዳንድ ቦታ ላይ ደግሞ በጣም አድርጎ እየተኮተኮተ ነው። በቃ በጣም ደስ ይላል። መስጂዱ በዚህ ነው ማለት ነው። ደግሞ በጎን እዩ በዚህ ውስጥ አለ መንደሮች ማለት ነው ነው። እዚህ ያለ ደግሞ ታድሉ ከስሩ መስጂድ። ግን አላህ ሱብሃነሁ ወተዓላ ተስራችን መስጂድ መሆኑ ብቻም ሳይሆን አላህ ሂዳ ይስጠን፣ ተቅዋውን ይስጠን። ወላሂ ለዲናችን ቦታ የምንሰጥ እንጃ ማሻአላህ ተባረክ ረህማን ነው። በጣም በሚያምር ሁኔታ ነው እየተሰራ ያለው። ያው ገና ብዙ ነገር ይቀረዋል። ፈራሁኝ፣ እዛው ልሄድ ነበረ ግን ፈራሁ። ሰው አለ፣ በጣም ሰው አለና ፈራሁኝ። እንደዛ ቀረብ ለማለት ማለት ነው። ማማ በዛ ላይ እንዳለ ደረሶችም ልት ብለዋል እና ጨለፍ አድርጌ ነው ተፊት ለፊት እንትን ያልኩላችሁ ማለት ነው። እንዳይገቡብኝ ስለፈራሁ ማለት ነው። እና ያን ይመስላል። እንደምትወዱት ተስፋ አደርጋለሁ። ኑ የሀገሬ ልጆች፣ ሀራ ወበሎ ልጆች አብሽሩ። ወደ ሀራ መጥቼ በቃ እናንተን ላስጎበኝ ነው ማለት ነው። ሀገራችሁን አይታችሁ እንደምትደሰቱ ምንም ጥርጥር የለውም። ኢንሻአላህ አብሽሩልኝ።